ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የሰዓቱን ዜናዎች ይዤ ኢየሩሳሌም ሁሴን ከመላው የስቱዲዮና የቴክኒክ ባለሙያዎች ጋር አብሬያችሁ ቆያለሁ። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ወደ ቀዳሚ ጉዳዮቻችን እናመራለን። ኢትዮጵያ የአየር ብክለት ተጋላጭነት ለመቀነስ ከጠረጴዛ ተኮር ወደ ተግባር ተኮር እንቅስቃሴ ተሸጋግራለች ሲሉ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ሁለተኛው ኢትዮ አረንጓዴ ትራንስፖርት ኤክስፖ ላይ ገለጹ። በቦታው የሚገኘው ሪፖርተራችን አሰግድ ኪዳነ ማርያም በጉዳዩ ላይ ተጨማሪ መረጃን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ጥቂት እንቆያለን። አሰግድ በድጋሚ እንደምን ቆየህ? ኢትዮጵያ ለአረንጓዴ ትራንስፖርት የሰጠችው ትኩረት ምን ይመስላል? እስቲ ከዚህን ጀምር። አመሰግናለሁ ኢየሩሳሌም። እንግዲህ ባለፉት ዓመታት ኢትዮጵያ በትኩረት ሰጥታ ከሰራቻቸው ጉዳዮች መካከል አንደኛው የአረንጓዴነት ደግሞ አረንጓዴ ቴክኖሎጂዎችን ማስፋፋት እንደሆነ ይታወቃል። በተለይ ደግሞ ዓለማችን አሁን እየፈተናት የሚገኘውን የአየር ንብረት ለውጥ ለመከላከል ኢትዮጵያ ሰፊ ስራዎችን እየሰራች ይገኛል። ከነዚህ ኢኒሼቲቮች መካከል ደግሞ በቀዳሚነት ልናነሳው የምንችለው አንደኛው የአረንጓዴ አሻራ መርሃ ግብር ነው። ከዛ ባለፈም ደግሞ በትራንስፖርት ዘርፍ ላይ ያሉትን ችግሮች መቅረፍ እንግዲህ ዓላማ አድርጎ የተሰራ ይገኛል። በተለይ ደግሞ እንግዲህ ከዚህ በፊት ወደ ኢትዮጵያ የተለያዩ ያረጁ ተሽከርካሪዎች ወደ ሀገር ውስጥ ይገቡ ነበር። ከዛ ባሻገርም ደግሞ በኤሌክትሪክ የሚሰሩ ተሽከርካሪዎች አነስተኛ ነበሩ በከተማ የነበሩት። አሁን ላይ ግን መንግስት በሰጠው ትኩረትና እየወሰደ ባለው የፖሊሲ አቅጣጫ መሰረት እንግዲህ ወደ ሀገር ውስጥ የሚገቡ ተሽከርካሪዎች በአብዛኞቹ ኤሌክትሪክ እንዲሆኑ ተደርጓል። ከዛ ባሻገርም አሮጌ ተሽከርካሪዎች ወደ ከተማ ወደ ሀገሪቱ እንዳይገቡ በማድረግ የተለያዩ ስራዎችን እየሰራ ይገኛል ማለት ነው። እንግዲህ ባለፈው ዓመት ደግሞ የመጀመሪያው የኢትዮጵያ አረንጓዴ ትራንስፖርት ሳምንት መከበሩን ይታወሳል። ዘንድሮም ደግሞ ሁለተኛውን እንግዲህ ዛሬ ተከፍቷል። በዚህ በአዲስ ኢንተርናሽናል ኮንቬንሽን ማዕከል ላይ የተከፈተው በዚህ መርሃ ግብር ላይም የፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እንዲሁም ደግሞ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜና ሌሎች ከፍተኛ ኃላፊዎች በተገኙበት ነው እንግዲህ መርሃ ግብር የተጀመረው ማለት ነው። እንግዲህ በዋናነት ኢትዮጵያ እንግዲህ ከሽግግር እያደረገች ትገኛለች፣ ወሳኝ የሆነ የሽግግር ምዕራፍ ላይ ትገኛለች ሲሉ ተናግሯል ማለት በዚህ መድረክ ላይ እንግዲህ በዋናነት ኢትዮጵያ የአረንጓዴ ትራንስፖርትን ለማስፋፋት የተለያዩ ስራዎችን እየሰራች ትገኛለች። ከነዚህ መካከል ደግሞ ቀደም ለመጥቀስ እንደሞከርኩት ተሽከርካሪዎች በተለይ ከውጭ የሚገቡ ተሽከርካሪዎች በኤሌክትሪክ የሚሰሩ እንዲሆኑ ከማድረግ ጀምሮ እንዲሁም ደግሞ አሮጌ ተሽከርካሪዎች እንዳይገቡ ማድረግ ለኤሌክትሪክ ተሽከርካሪዎችም ደግሞ የታክስ ቅነሳ በማድረግ ጭምር ኢትዮጵያ ሰፊ ስራዎችን እየሰራች እንደምትገኝ የተነገረው ማለት ነው። እንግዲህ በዚህ መድረክ ላይ የተገኙት የፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እንግዲህ ኢትዮጵያ ከጠረጴዛ ተኮር ወደ ተግባር ተኮር እንቅስቃሴ ገብታለች ብለዋል። በተለይ በአረንጓዴ ትራንስፖርት ዘርፍ ላይ ተግባር ተኮር ስራዎችን እየሰራች እንደምትገኝ ነው ያነሱት። በተለይ ደግሞ በአዲስ አበባ ከተማ ለመመልከት እንደምንችለው በርካታ የኤሌክትሪክ ተሽከርካሪዎች በግልም ይሁን በመንግስት ደረጃ ወደ ከተማ እንዲገቡ ይደረጋል። ከዛ ባሻገርም ደግሞ የፐብሊክ ትራንስፖርት የሚባሉት የህዝብ ትራንስፖርት የሚባሉትንም ወደ ኤሌክትሪክ ለመቀየር የተለያዩ ስራዎች የተሰሩ እንደሚገኝ አንስተዋል ማለት ነው። እንግዲህ በአጠቃላይ ኢትዮጵያ ለአረንጓዴ ትራንስፖርት ትኩረት ሰጥታ እየሰራች እንደምትገኝ ምን የገለጹት ማለት ነው። የትራንስፖርትና ሎጂስቲክስ ሚኒስትሩም እንግዲህ ዶክተር አለሙ ስሜም እንግዲህ ባለፉት ዓመታት የተሰሩት ስራዎች በጣም ኢትዮጵያን ወደ ተሻለ ምዕራፍ የሚያሸጋግሩ ስለመሆናቸው አንስተዋል። ከዛ ባሻገርም አሁን ሀገሪቱ የምትገኝበትን ወሳኝ ምዕራፍ ላይ እንደሆነ ምን ያነሱት ማለት ነው። እንግዲህ ኢትዮጵያ እያከናወነች የምትገኘው ይህ ተግባር ከአፍሪካም እንግዲህ ቀዳሚ የሚያደርጋት ስራ እንደሆነ ነው የተነገረው በመድረኩ ላይ ማለት ነው። ከዛ ባሻገር ደግሞ በከተማው የተገነቡ ያሉ የመሰረተ ልማቶችም እንግዲህ የአረንጓዴ ትራንስፖርትን ለማሳለጥና ለማስፋፋት እጅግ ወሳኝ እንደሆኑ ነው የተነገረ የሚገኘው። በተለይ በኮሪደር ልማት ከተማዋ የተለያዩ የተሽከርካሪ መንገዶችን መገንባት ትችላለች። ይህም እንግዲህ አረንጓዴ ትራንስፖርትን ለማስፋፋትና እንዲሁም ደግሞ የዜጎችን ጤና ለመጠበቅ እጅግ አመቺ እንደሆነ ነው የተነገረው። በኮሪደር ልማት በከተማ የእግረኛ መንገዶች እንዲሁም ደግሞ የሞተር አልባ ተሽከርካሪ መንገዶች መሰራታቸውን እናስታውሳለን። ከዛ ባሻገርም ደግሞ በከተማ የተለያዩ አቅጣጫዎች ለኤሌክትሪክ ተሽከርካሪዎች የሚሆኑ የቻርጅ ማድረጊያ ጣቢያዎችን በከተማው በተለያዩ ስፍራዎች ተገንብተዋል። በቀጣይ ዓመታትም ደግሞ በቀጣይ ጊዜያትም የተለያዩ ጣቢያዎች እንደሚገነቡ ተገልጿል። ይህም እንግዲህ ኢትዮጵያ ለዚህ ዘርፍ እያሳየች ያለውን ቁርጠኝነት ማሳያ ስለመሆኑ ነው የተገለጸው ማለት ነው። በአጠቃላይ ኢትዮጵያ እንግዲህ ለአረንጓዴ ትራንስፖርት ትኩረት ሰጥታ እየሰራች እንደምትገኝ በዚህ መድረክ ላይ ተጠቅሷል። እንግዲህ ሌሎች ጉዳዮችን ደግሞ አንስተን በሌላ የዜና ወጃ የምንመለስ ነው የሚሆነው። አሁን ያለኝ መረጃ ይህን ይመስላል። ኢየሩሳሌም አመሰግናለሁ። ባልደረባችን አሰግድ ኪዳነ ማርያም በቀጥታ መስመራችን ላይ ገብተህ መረጃዎችህን ለእኛና ለተመልካቾች ስላጋራህ መልካም ጊዜ ይሆንልህ። ቀጥለናል ተመልካቾቻችን፣ ወደ ሌላኛው ጉዳያችን እናመራለን። የአዲስ አበባ ከተማ የመስሪያ ቦታዎች አስተዳደር ኤጀንሲ አገልግሎቱን በዘመናዊ መንገድ ለመስጠት የሚያስችል ቴክኖሎጂን ይፋ አድርጓል። በመርሃ ግብሩ ላይም በምክትል ከንቲባ ማዕረግ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊው ዶክተር ጀማሉ ጀንበርን ጨምሮ ሌሎች ኃላፊዎች ተገኝተዋል። በዚህ ጉዳይ ላይ ተጨማሪ መረጃን የሚያጋራን ሪፖርተራችን ንጉሱ በቃሉ ነው። በቀጥታ መስመራችን ላይ ይገኛል። ወደሱ ነው የምናልፈው። ጤና ይስጥልኝ ንጉሱ፣ በድጋሚ እንዴት ቆይተሃል? ቴክኖሎጂው የሚሰጣቸው አገልግሎቶችና የሚፈታቸው ችግሮች ምንድናቸው? እስቲ ከዚህ እንጀምር።
አመሰግናለሁ የሩስ እንደምንላችኋል ተመልካቾቻችን። እንግዲህ በአዲስ አበባ የሚገኙ ተቋማትን ማዘመን በተለይም ደግሞ ከጥቂት ዓመታት ወዲህ በስፋት እየተሰራበት ያለው ጉዳይ ነው። ተቋማት አገልግሎታቸውን በዘመናዊ መንገድ በማድረግ ሁሉም ሰው ባለበት ቦታ ሆኖ አገልግሎቶችን ማግኘት የሚችልበትን አማራጭ መፍጠር እንግዲህ እንደ አዲስ አበባ ከተማ አስተዳደርም በስፋት እየተሰራ ያለ ጉዳይ ነው። በዛሬው ዕለትም እንግዲህ የአዲስ አበባ የመስሪያ ቦታዎች ልማትና አስተዳደር ኤጀንሲ እንግዲህ በውስጡ ያሉ በተለይም ደግሞ ኢንተርፕራይዞች መረጃዎችን ባሉበት ቦታ ሆኖ አክሰስ እንዲያደርጉና ተደራሽነት እንዲኖራቸው የሚያስችል ቴክኖሎጂ ነው ይፋ ያደረገው ማለት ነው። ይህ ቴክኖሎጂም እንግዲህ ማስጀመሪያ መርሃ ግብሩ ላይ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር እንዳሉትም እንግዲህ እንደ አዲስ አበባ ከተማ አስተዳደር በተለይም ደግሞ ሀገርና ከተማ የሚዘምነው ተቋማትን በማዘመን ግለሰቦችም ይህንን አገልግሎት እንዲላመዱ እንዲጠቀሙና ለሌሎችም እንዲያጋሩ በማድረግ በመሆኑ በርካታ በአዲስ አበባ የሚገኙ ተቋማትን ከማዘመን አኳያ ሰፊ ስራዎች እየተሰሩ እንዳሉ ጠቁመዋል ማለት ነው። ይህንንም ከማድረግ አኳያ አንዱ መስሪያ ቤት የሆነው የአዲስ አበባ የመስሪያ ቦታዎች ልማትና አስተዳደር ኤጀንሲም በተለይም ደግሞ በውስጡ ያሉ ኢንተርፕራይዞች በምን አግባብ መረጃዎችን ማግኘት አለባቸው የሚለውን በውስጡ ያካተተ እንደዚህ አይነት ቴክኖሎጂ ማስመረቁ ለሌሎችም ትምህርት የሚሆንና ሌሎችም ተቋማት ልክ ከዚህ በፊት እንደጀመሩት ሁሉ እንደዛሬውም እንደተጀመረው ኤጀንሲው እንዳስጀመረውም ሌሎችም ዌብሳይቶችን በመክፈትና ተቋማትን በማስፋፋት ሰፊ ስራዎች መስራት እንደሚጠበቅባቸው ነው የጠቀሱት ማለት ነው። የአዲስ አበባ ከተማ አስተዳደርም ይህንን ከማድረግ አኳያ እንግዲህ ከ1000 በላይ የአገልግሎት ሰጪ ተቋማት በውስጡ አሉ። እስካሁንም እንግዲህ ከ350 የሚደርሱ ተቋማት በዚህ ዘመናዊ አገልግሎትን ተጠቃሚ መሆን መጀመራቸውን ነው ዶክተር ጀማሉ የጠቀሱት ማለት ነው። ከዚህ በኋላም ሌሎች ተቋማትም ይህንን ተግባር በመከተል በዘመናዊ መንገድ አገልግሎት የመስጠትና ተጠቃሚዎች ከቤታቸው ሆነው ሰፊ አገልግሎትን የሚያገኙበትን ሁኔታ መፍጠር እንደሚጠበቅባቸው ጠቁመዋል ማለት ነው። የአዲስ አበባ የመስሪያ ቦታዎች ልማትና አስተዳደር ኤጀንሲ ዋና ዳይሬክተር ወይዘሮ አይዳ አወልም በኢንተርፕራይዞች የሚነሱ የተለያዩ ቅሬታዎችን ለመፍታት መረጃዎችን በአንድ ቋት ለመያዝና ለመቆጣጠርም ሰፊ ትኩረት ተሰጥቶ በመሰራቱ ይህን ቴክኖሎጂ ይፋ ማድረግ ተችሏል ብለዋል ማለት ነው። እንግዲህ ጥቅሞችን በአጠቃላይ ስናይ ኢንተርፕራይዞች መረጃ ይይዛል። አጠቃላይ ኢንተርፕራይዞችን መች ተደራጁ፣ የተደራጁበት ስራስ ምንድን ነው፣ ውጤታማነታቸው እስከምን ድረስ ነው የሚለውን ለመቆጣጠር ይረዳል። ጊዜን ይቆጥባል። ባሉበት ሆኖ የኢንተርፕራይዝ ባለቤቶችና ሰራተኞቻቸው እንግዲህ ከማሽናቸው ሳይነሱ ባሉበት ሆኖ አጠቃላይ ከኤጀንሲው ጋር ቀጥታ ግንኙነት በማድረግ በዚህ ቴክኖሎጂ ማለት ነው ጊዜያቸውን ቆጥበው አገልግሎታቸውን እየሰጡ እንግዲህ ሀገር የያዘችውን ከተማ የያዘችውን የልማት ጉዞ እነሱ የሚያቀዱበትን የልማት ደረጃ ለመድረስ ያስችላል የተባለው የትኛውንም የድርጅቱን መረጃ እንግዲህ ኤጀንሲውን በቀጥታ ከዚህ ቴክኖሎጂ ማግኘት እንዲችሉ ተደርጎ ነው ይህ ቴክኖሎጂ የለማው። ከዚያ ባሻገር እንግዲህ በኢንተርፕራይዞች በተቀመጠላቸው ጊዜ እንግዲህ አንድ ኢንተርፕራይዝ ለ5 ዓመታት ነው ቦታው የሚሰጠው። በተቀመጠለት ጊዜ ምን ያህል ሰርቷል፣ ምን ያህል አሳክቷል፣ ምን ያህል የስራ እድል ፈጥሯል፣ እንዲሁም ደግሞ ካልተቀመጠለት ጊዜ ምን ያህል እየሰራ ነው የሚገኝ የሚለውን አጠቃላይ ለመቆጣጠር በቀጥታ የሚያግዝ ቴክኖሎጂ ነው ማለት ነው። ከዚያ ባሻገር እንግዲህ ኢንተርፕራይዞች በርካታ ቅሬታዎች ሊኖራቸው ይችላሉ። እነዚህን ቅሬታዎች እንግዲህ ቅሬታ ማቅረቢያ የሚል የራሱ የሆነ ኢንፎርሜሽን መስጫ ወይም መረጃ መስጫ አለው ማለት ነው። የቴክኖሎጂ እዛ ላይ በመግባት እንግዲህ ሰፊ ስራዎችን መስራት እንደሚችሉ ነው የተጠቀሰው ማለት ነው። ይህ ቴክኖሎጂ ግን በአጠቃላይ ስናየው በአዲስ አበባ የሚገኙ በርካታ ኢንተርፕራይዞች በቀጥታ ከኤጀንሲ ጋር የሚገናኙበትና መረጃዎችን የሚለዋወጡበት ትልቅ ቴክኖሎጂ እንደሆነ ነው በመድረኩ የተነሳው። የሩስ መልካም። እንደ ከተማ እንግዲህ አገልግሎት ሰጪ ተቋማትን በቴክኖሎጂ እንዲሰሩ የማድረግ ተግባርን በተመለከተ ከመድረኩ ምን ተጠቅሷል? መልካም ትልቁ ነጥብ የተነሳው እሱ ነው። በተለይም ደግሞ ዶክተር ጀማሉ ጀንበር ያነሱት እንደ አዲስ አበባ ከተማ አስተዳደር የሚገኙ አገልግሎት ሰጪ ተቋማትን በተለይም ደግሞ የመንግስት አገልግሎት ሰጪ ተቋማትን ምን ያህል በቴክኖሎጂ የማስተሳሰር ስራ እየተሰራ ነው የሚለውን በስፋት እያነሱት ነበረ። እንግዲህ ዲጂታል ኢትዮጵያ 2025 እንግዲህ ሙሉ ለሙሉ በሚባል ደረጃ የተሳካበት አመት ነበረ። ከዚህ ባሻገርም እንግዲህ ዲጂታል ኢትዮጵያ 2030 ላይ እንገኛለን። ይህንንም እንግዲህ የተበሰረውን 2030 የዲጂታል ኢትዮጵያን እውን ለማድረግ በአዲስ አበባ የሚገኙ ተቋማትን በቴክኖሎጂ አንደኛ በራሳቸው የሚሰጧቸውን አገልግሎቶች በቴክኖሎጂ እንዲያገናኙ የማድረግና ሰዎች በእጃቸው ባለው ስልክ ቴክኖሎጂውን እንዲጠቀሙ አገልግሎቱን እንዲሳለጥ የማድረጉ ተግባር በስፋት እየተሰራ ስለመሆኑ ነው የተነሳው። በሌላ በኩል ደግሞ ስማርት ሲቲነት ነው። አዲስ አበባ እንግዲህ የስማርት ሲቲነት ጉዞዋን በስፋት እየተገበረች ያለች ከተማ ናት። የኮሪደር ልማቷ አለ። የልማቷን የሚመጥን የቴክኖሎጂ አጠቃቀምና በተለይም ደግሞ ተቋማትን የማዘመኑ ስራ
ስራ በስፋት እንደሚሰራ ነው ዶክተር ጀማሉ ጀንበር የጠቀሱት ማለት ነው። በዚህም እንግዲህ በዚህ 2-3 ዓመታት በተለይ እሳቸው እንዳሉት ቴክኖሎጂዎችን በመጠቀም እንግዲህ ወደ 350 የሚደርሱ በአዲስ አበባ የሚገኙ አገልግሎት ሰጪ ተቋማትን በቴክኖሎጂ እንዲጠቀሙና ከሌሎችም ተቋማት ጋር በተለይም ደግሞ ከመሰል ተቋማት ጋር መረጃን በቀጥታ መለዋወጥ የሚችሉባቸው ቴክኖሎጂዎች የሚተሳሰሩባቸው ቴክኖሎጂዎች ተሰርተው እንግዲህ እየተጠቀሙበት የሚገኝበት ሁኔታ ነው ያለው ማለት ነው። ከዚህ በኋላም እንግዲህ ሌሎች ተቋማትም ይህንን ቴክኖሎጂ በመጠቀም የአዲስ አበባን ስማርት ሲቲነት የሚያረጋግጡ አንዱ መንገድ ይሄ በመሆኑ ቴክኖሎጂዎችን የመጠቀም ግዴታ ነው ሲሉ ነው የጠቀሱት ማለት ነው። ይህንንም ለማድረግ እንግዲህ የነ ዶክተር ጀማሉ ቢሮ በስፋት እየሰራበት እንዳለ ነው እሳቸውም የጠቀሱት። እንደ ከተማ አስተዳደርም የአዲስ አበባን እንግዲህ የአፍሪካ ከተማ ምሳሌ ለማድረግ እየተሰራ ባለው ስራ ቴክኖሎጂን በመጠቀም እንግዲህ ምሳሌና አሪያ የምትሆን ከተማ ለማድረግ እየተሰራ ስለመሆኑ ነው ያነሱት ማለት ነው። የቴክኖሎጂ ሁኔታም እንግዲህ በአጠቃላይ በተቋማት እንግዲህ በሚቀጥሉት 2-3 ዓመታት ውስጥ በሁሉም የቴክኖሎጂ ተጠቃሚዎች የሚሆኑ ተቋማትን የመፍጠሩ ስራ በስፋት እንደሚሰራ ነው ያነሱት። የአዲስ አበባ ከተማ አስተዳደርም ይሄንን ጉዳይ በስፋት እየሰራበት እንዳለ ነው የጠቀሱት። ኢየሩስ አመሰግናለሁ። ባልደረባችን ንጉሱ በቃሉ በቀጥታ መስመራችን ላይ ተገኝተ መረጃዎችን ለኛም ለተመልካቾችም ስላካፈልክ መልካም ቀን። የኛ ማይንድ ልክ ለእርሻ እንደተዘጋጀ መሬት ነው። ያን ማስተማር ግን የእያንዳንዱን ግለሰብ ፍቃድ ይፈልጋል። እኔ ራሴን ጭንቅላት ለማስተማር ካዘጋጀሁት ባስተማርኩት ልክ ይሰራል። ጭንቅላታችን ማስተማር ካልፈቀድና ካልወደድን ደግሞ ዓለም ሲሄድ እንቀራለን። ያ እንዳይሆን ይህን ቢዩቲፉል ማይንድ በማስተማር ሁላችን ተባበር፣ በትብብር እንመን፣ በመደበቅ ሳይሆን በመተባበር እንመን። በኤአይ ዘመን መደበቅ የሚባል ነገር ስለማይሰራ እያንዳንዱ መሪ ፕራግማቲክ ሆኖ ተምሮ ጄኔሬሽን ለመፍጠር የሚሰራ ከሆነ እመኑኝ ኢትዮጵያ አፍሪካ ውስጥ የቴክኖሎጂ ጌትዌይ እና ለቴክኖሎጂ ምቹ የምትባል ሀገር መሆን ትችላለች። ያ እንዲሆን ግን እያንዳንዳችን ፈቅደን መማር፣ ለተማሩት ደግሞ አስቻይ ሁኔታ መፍጠር ያስፈልጋል። ያንን ካደረግን ዲጂታል 2030 ተአምራዊ ነገር ይዞ እንደሚመጣ ጥርጥር የለኝም። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ተባብረን ኢትዮጵያን ከድህነት የምናወጣ ከችግር የምናወጣ መልኳን ውበቷን የምንገልጥ ሰርተን በታሪክ የምንታወስ ሰዎች እንድንሆን በመደመር እሳቤ በጋራ ሀገራችንን እንድናለማ አድራላችሁ ፈልጋለሁ። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የሰዓቱን ዜና ነው በመከታተል ላይ ያላችሁ ተመልካቾቻችን። ከኛ ጋር ስላላችሁ እናመሰግናለን። መረጃዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ከከተማው ነዋሪዎች ጋር ተቀራርቦ በመስራት በአጭር ጊዜ ውስጥ ለመኖሪያ ምቹና ከስጋት ነጻ የሆኑ ብሎኮችን መፍጠር መቻሉን የአዲስ አበባ ከተማ ሰላምና ጸጥታ ቢሮ አስታወቀ። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ወንጀልን መከላከል መሰረት ያደረገ የምሽት የብሎክ ጉብኝት በለሚ ኩራ ክፍለ ከተማ በሚገኙ ወረዳዎች ተካሂደዋል። ታምሩ ደምሴ ተጨማሪ አለው። መዲናችን አዲስ አበባ ከቅርብ ዓመታት ወዲህ እያከናወነች በምትገኘው ሰው ተኮር የልማት ስራዎቿ በነዋሪዎቿም ብሎም በጎብኚዎቿ ጭምር ተወዳጅና ተመራጭ ከተማ እየሆነች ትገኛለች። ለዚህም ስኬት የከተማዋ አስተማማኝ ሰላም በነዋሪዎቿ መረጋገጥ መቻሉ ትልቁን ድርሻ ይይዛል። ይህንን አስተማማኝ ሰላም ለማስቀጠል እያከናወነች ከምትገኘው የኮሪደርና የወንዞች ዳርቻ ልማት ጋር የተሰናሰነ በዘመናዊ ቴክኖሎጂ የታገዘ የሰላምና ደህንነት የማረጋገጥ ስራ ተከናውኗል። ይህንንም ስኬት በውስጥ ለውስጥ መንደሮች ጭምር የመዘርጋት እና አስጊ የነበሩ ስፍራዎችን ከስጋት ቀጠና የማላቀቅ ተግባር ተጠናክሮም ቀጥሏል። ይህን ተግባር ለመመልከት የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማን ጨምሮ ሌሎች የመንግስት ስራ ኃላፊዎች በተገኙበት በለሚ ኩራ ክፍለ ከተማ በሚገኙ ወረዳዎች ጉብኝትም ተካሂዷል።
ጉብኝቱም ቀደም ሲል ጨለማን ተገን በማድረግ ይፈጸሙ የነበሩ ወንጀሎች መቀነስ ያስቻሉ የውስጥ ለውስጥ መብራቶች ዝርጋታ፣ የደህንነት ካሜራ የገጠሙ መንደሮችን ጨምሮ የቅጥር ጥበቃና ጠንካራ የቅንጅት ስራዎችን መመልከት መቻላቸውን ወይዘሮ ሊዲያ ግርማ ገልጿል። ይህም ከጸጥታ አንጻር ለሚከናወኑ ተግባራት ወንጀልን ለመከላከል የሚያስችል አቅምን ያጠናከረ ስለመሆኑም አንስተዋል። ከጸጥታ አንጻር ለምንሰራው የወንጀል መከላከል ስራችን እጅግ አጋዥ ነው። ይህም ብቻ አይደለም። ከተማችን አዲስ አበባ ከተማዋን የሚመጥን በቴክኖሎጂ የተደገፈ የጸጥታ አደረጃጀት እንዲሁም ደግሞ አሰራር ያስፈልጋታል። ከዚህ አንጻር በየብሎኮቹ አሁን እንዳያችሁት በየብሎኮቹ የሲሲቲ ካሜራም በተመሳሳይ እንዲገጠምላቸው የውስጥ ለውስጥ መብራት ብቻ ሳይሆን የሲሲቲ ካሜራም የተገጠመላቸው እነኚህ የሲሲቲ ካሜራዎች ደግሞ ቀጥታ ከቦታው ላይ ብሎኩ ላይ ካለ የማህበረሰብ አቀፍ ሴንተር ጋር እንዲተሳሰር ተደርጎ እዛም ያሉ የማህበረሰብ አቀፍ ፖሊሶች በጋራ በመቀናጀት አጠቃላይ ብሎኩ ላይ የሚፈጸሙ እንቅስቃሴዎችን የሚከታተሉበትን ምቹ ሁኔታ የተፈጠረበት ሂደት አለ። የአካባቢውን ሰላም ለማረጋገጥ የተከናወኑ ተግባራት ነዋሪው የሰላሙ ባለቤት መሆኑን ያረጋገጠበት ነው ሲሉም ቢሮ ኃላፊዋ ተናግረዋል። ብሎክ ውስጥ ያየናቸው መብራቶች የበሩት በአንድ ወር ውስጥ ነው እና በሚገርም ፍጥነት ማህበረሰቡ ተባባሪነቱን ያሳየበት ለሰላሙ ባለቤት መሆኑን በትክክል የገለጸበት አግባብ ነው ያለው። ይሄ መሆኑ በትክክልም በመጀመሪያ ደረጃ የአካባቢውን ሰላምና ደህንነት ማስጠበቁ የሚጠቅመው ለራሱ ለማህበረሰቡ ነው። ይሄንን ደግሞ ተረድቶ ማህበረሰቡ አስተዳደሩ የጸጥታ መዋቅሩ ባስተባበረው ልክ ወደ ስራ መግባቱ በትክክልም ህዝቡን የሰላም ባለቤት አድርገን እየሰራን ያለነው ስራ ውጤት እያመጣ መሆኑን የሚያሳይ ነው። አዲስ አበባ ከተማን ስሉጥ ከተማን ለማድረግ የሚያስችሉ የስታንዳርድ የማስጠበቅ ተግባራትን በክፍለ ከተማቸው በራስ አቅም እያከናወኑ እንደሚገኙ የነገሩን የለሚኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳ ከማህበረሰቡ ጋር ተቀራርቦ መስራት በመቻሉ በአጭር ጊዜ ውስጥ ከስጋት ነጻ የሆኑ ብሎኮችን መፍጠር መቻሉን ገልጸዋል። እንደ ክፍለ ከተማ ወደ 512 የሚሆኑ ብሎኮች አሉን። ከዚህ ከ512ቱ ብሎኮች ወደ 400 የሚጠጋ ብሎክን በዚህ መልኩ የማስተካከል ስራ ሰርተናል። ከዚህ ቀደም ይታወቁ የነበሩ ወንጀሎች በእጅጉ የቀነሱበት፣ ሰው ምሽት ላይ ለመንቀሳቀስ የሚፈራባቸው ቦታዎችን በሙሉ ዛሬ ላይ በትራንስፖርት አይደለም በእግሩ ወክ አድርጎ ቤቱ የሚገባበትን ሁኔታ መፍጠር እየቻልን ያለ ነው። በቀንም በማታም ሰው በፈለገው መልኩ መንቀሳቀስ በሚያስችላቸው ከጸጥታ ስጋት ነጻ የሚያደርጉ ብሎኮችን መፍጠር ተችሏል። በኢትዮጵያ ክብርና ብሔራዊ ጥቅሞች ላይ የጋራ አቋም መያዝ እንደሚገባ የእስልምና አስተምህሮ መምህሩ ኡስታዝ አቡበከር አህመድ ገለጹ። ሀገርን በመግባባትና ልዩነቶችን በምክክር ለመፍታት የሀገራዊ ምክክር ሂደቱን እንደ ታሪካዊ እድል መጠቀም እንደሚገባም አንስተዋል። ዘገባው የኢዜአ ነው። በሸዋዬ ከፍያሉ ይቀርባል። የአንድ ሀገር ህልውና በማህበረሰቡ የአብሮነት የመቻቻልና የጋራዎች እሴት ላይ የተመሰረተ መሆኑ እሙን ነው። ግብረ ገብነትና የማህበረሰብ መስተጋብር መሰረት የሆኑ እሴቶች መሸርሸር ደግሞ የማህበረሰቡን ሰላም ከማናጋት ቅራኔ ከመፍጠር ባሻገር የሀገር ቀጣይነትና ብሔራዊ ጥቅም ሳንካ ይሆናል። እውቁ የእስልምና ሃይማኖት አስተምህሮ መምህሩ ኡስታዝ አቡበከር አህመድ የኢትዮጵያ ማህበራዊ እሴቶችና ህጸጾች ማህበራዊ ሚዲያ ምክክርና ብሔራዊ ጥቅሞችን አስተሳስረው አብራርተዋል። ሚዲያ ትውልድን ለማነጽና ለሀገር ግንባታ ይተክ ሚና ቢኖረውም በኢትዮጵያ ነባራዊ ሁኔታ በተለያዩ የማህበራዊ ሚዲያ አጠቃቀም ልቅና ያልተገራ በመሆኑ ከጥቅሙ ጉዳቱ እያመዘነ እንደሆነ ያምናሉ። ሚዲያው በቅጡ ካልተመራ ከእድል ይልቅ ስጋቱ ያመዘነ የማህበራዊ መስተጋብር የአብሮነትና የሰላም መሰረት የሆኑ እሴቶችን የሚያናጋ በመሆኑ መስመር ማበጀት እንደሚሻ ገልጸዋል። ቻይናን መሰል ሀገራት እሴቶችን የሚጎዱ ማህበራዊ ሚዲያዎችን ከመቆጣጠር ባሻገር በራሳቸው ቅኝት እንዲመሩ ማድረጋቸውን በማውሳት መንግስት በዚህ ረገድ ያለውን ወሳኝ ሚና ተናግሯል። በኢትዮጵያ ውስጥ ከባህልና ከሃይማኖት ያፈነገጡ የማህበራዊ ሚዲያ ይዘቶች መበራከት የሃይማኖት ተቋማት በትውልድ ስነ ምግባር ላይ በአግባቡ እንዳልሰሩ ሁነኛ ማሳያ እንደሆነም ጠቁመዋል። በማህበራዊ ሚዲያ የሚስተዋሉ አሉታዊ መልኮች ከየትኛውም ሃይማኖታዊ አስተምሮ ያፈነገጡ መሆናቸው በመጠቆም የእምነት ተቋማትና ልሂቃን በግልም ሆነ በጋራ ተቋማት በኩል ትውልድ ግንባታ ላይ አበክረው መስራት እንደሚገባቸው አንስተዋል። ሀገር የጋራ ነው ያሉት ኡስታዝ አቡበከር አህመድ የሀገርን መሰረትና መገለጫዎችን የሚጻረሩ አካሄዶችን የማረም ትውልድ የመቅረጽ የማነጽና የመገሰጽ ኃላፊነት የሁላችን ነው ብለዋል። እኛ ሀገር ላይ ያለው የሚዲያ ስርዓት በተለይ ሶሻል ሚዲያውን ስንመለከት ትንሽ ልቅ የሆነ ያልተገደበ ያልተገራ ሰዎች በፈለጉበት የሚፈልጉትን ነገር የሚያስተላልፉበት ከመሆኑ አንጻር ጉዳቱ ያመዘነ ይመስለኛል።
አገር ነውና የጋራ አገር ነውና ለሆነ አካል ሰጥተው መንግስት የሆነ ድርሻ ያለበት ኃላፊነቱን ሊወጣ ይገባል። እንደ ተሰሚነታቸው እንደ ተጽኗቸው እንደ ብዙ ተከታይ በስራቸው እንዳለ አካል ይሄንን የማስያዝ ይሄንን መስመር የማስመር ኃላፊነቱ ትልቁ ድርሻ የቤተ እምነቶች ነው ብያምና ከነባር ኢትዮጵያዊ ሴቶች መካከል መረዳዳትን እንደ አብነት አንስተው ማህበራዊ ሚዲያ ለዚህ በጎ ሴት በአግባቡ የሚጠቀሙ ግለሰቦችና ተቋማት እንዳሉም አልሸሸጉም። በአንጻሩ ማህበራዊ ሚዲያን በመጠቀም ኢስነ ምግባራዊና ኢሃይማኖታዊ የሆኑ ማህበረሰቦችን የማታለል አካሄዶች በስፋት እንደሚስተዋሉ በማውሳት ተችተዋል። የጋራችን የሆነች ኢትዮጵያ የጋራ አብሮነት እሴቶችን ማጉልበት ሲንከባለሉ የቆዩ የልዩነት ትርክቶች ለማረቅ ደግሞ መወያየትና መከባበር እንደሆነኛ አማራጭ አንስተዋል። ሰው ተኮር የሆኑ ትውልድን ለማዳን የሚሰሩ የማህበረሰብን ኃላፊነት ተሸክመው የሚሰሩ ድርጅቶች አሉ። ይህንን በጎ ተግባር የሚሰራበትንና እድል ያለውን መድረክ እንዴት አድርገን ጠብቀ ነው ለታሰበለት ዓላማና ለሚፈለገው ነገር አድርገን ልንደርስለት እንችላለን። ለብዙ ወገኖች ተስፋ የሚሆኑ እድሎች እንዳይጨልሙ ፈተና እንዳይሆኑ ምክንያቱም በተወሰኑ በሚጠፉ ጥፋቶች ግዴታ ሀገር ነውና ልጠብቃቸው የሚገባ ልታቆማቸው የሚኖሩ ገደብ ይኖራሉ። ያ ገደብ ደግሞ የብዙሃኑን ጥቅም እንዳይጎዳ ማሰብ የሚኖርብን እንደዛ ነው። እንደዚህ አይነት መድረኮች በፍጹም እንደው አላግባብ ሊፈጠሩ በሚችሉ እድሎች ውስጥ እንዳይጠፉ መጠበቅ የሁላችንም ኃላፊነት ነው ብያምናለሁ። በዚህ ረገድ ሀገራዊ ምክክር ሂደት መጀመሩ የዚህ ትውልድ ታሪክ እድል መሆኑን በማንሳት በምክክር ሂደቱ በመሳተፍ ለስኬታማነቱ በጋራ መስራት እንደሚገባም ተናግረዋል። በእኛነታችን ፈተናዎች ውስጥ ሆነው የጋራ ያልሆኑ ያልሰበሰቡን ጉዳዮች ስላሉ ያልተስማማንባቸው እኛው በራሳችን ተነጋግረን ወስነን ቀርጸን ይሄ የኛ ጉዳይ ነው ብለን እኩል እውቅና ሰጥተናቸው ያላለፍናቸው በመብዛቱ በእያንዳንዱ በሚመጡ በትርክቶች በአስተሳሰቦች እየተጋጨን ብዙ ዋጋ እንድንከፍል ምክንያት ሆኗል። የሀገራዊ ምክክር መምጣቱ ወሳኝ ነው ብያምናለሁ። በትክክልም እየሄደ ነው ብያምናለሁ። ሀገር በዚህ ደረጃ በብዙ መናቆሮች ውስጥ ከእያንዳንዱ ጉዳዮቻችን ላይ ያልተግባባንባቸው ጉዳዮች በጋራ አምጥተን ትልቅ እድል ነው። ይሄን እድል በአግባብ ተጠቅመን ሁሉንም አጀንዳዎቻችንን ጠረጴዛ ላይ አውጥተን የጋራ የምንግባባበት እኛን የምትመስል ሁላችንም ያቀፈች የሁላችንም ታሪክ መሰረት ማንነት ፍላጎት የያዘች አገር ውስጥ መኖር እንድንችል በጋራ መግባባትና የጋራ ሰነድ መቅረጽ እንደ ታሪክ የታሪኩ እድል እና የዚህ አካል በመሆናችን ልንደሰትበት የሚገባ ጉዳይ ነው ብያምናለሁ። ሀገራዊ ጥቅሞችና ጉዳዮች ለግል ጥቅምና ፍላጎት መሸጥ እንደሌለባቸው በማንሳት ከብሔራዊ ጥቅሞች በተቃርኖ መቆም የሀገር ክህደትም ጭምር ነው ብለዋል። ለሀገር ክብር ጥቅምና ገጽታ ቀይ መስመር ማበጀት እንደሚያሻም ኡስታዝ አቡበከር አስገንዝበዋል። ሀገራዊ ጉዳዮቻችን ላይ ሀገራዊ ጥቅሞቻችን ላይ ለግል ስልሜት፣ ለግል ፍላጎት፣ ለግል ሀሳብ፣ ለግል የፖለቲካ አስተሳሰብ ወይም ደግሞ በግል በሚፈጠሩብን የተለያዩ አለመግባባቶቻችን እነዚህን ለሽያጭና ለድርድር የምናቀርባቸው ሊሆኑ የሚገባ ጉዳዮች አይደሉም። የጋራ የሆኑ ጉዳዮቻችንና ሀገር መገለጫ የሆኑ ማሳያዎቻችን ላይ የግል ፍላጎቶቻችን የግል አስተሳሰቦቻችን አምጥተን እዛ ውስጥ ቀላቅለን እንዲበላሹ ማድረግ ትልቅ ወንጀል ነው ብዬ አስባለሁ። በዚህ ላይ መደራደር እንደ ሀገርን መካድ ነው ብዬ ነው ማምነው። የሚገባ ጉዳይ ስላለ ቀይ መስመር የሆኑ ጉዳዮቻችን ላይ የሀገር ክብር የሀገሩ ትልቅ ገጽታ ማሳያዎቻችን የሆኑ ትልልቅ የእኛን መገለጫ የሆኑ ጉዳዮቻችን ላይ የጋራ አቋም፣ የጋራ ሀሳብ፣ የጋራ መሰረት ሊኖረን ይገባል በዛ ጉዳይ ላይ ብዬ አምናለሁ። በበጀት ዓመቱ በማዘጋጃ ቤታዊ አገልግሎት ዘርፎች የተከናወኑ ተግባራት የተቋማቶች አገልግሎቶች የተሻሻሉበትና የ2030 የዲጂታል ኢትዮጵያን ስትራቴጂ ያሳኩ መሆናቸውን በአዲስ አበባ ከተማ ምክር ቤት የመሰረተ ልማትና ማዘጋጃ ቤታዊ ጉዳዮች ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው በአዲስ አበባ ከተማ ዋና ስራ አስኪያጅ ስር የሚገኙ የማዘጋጃ ቤታዊ አገልግሎት ተቋማት ክንውኖችን ምልከታ አድርጓል። አለሙ ኢላላ አዘጋጅቶታል። በይታያል አጥናፉ ይቀርባል። ቋሚ ኮሚቴው የማዘጋጃ ቤታዊ አገልግሎት ዘርፎች የሆኑ የእሳት አደጋ፣ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ፣ የመብራት አቅርቦትና የጽዳት አስተዳደር በአመቱ አፈጻጸም ተቋማዊ አገልግሎቶች ያሉበት ደረጃ የመስክ ምልከታ በማድረግ ግብረ መልሱን ገምግሟል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ለከተማው ነዋሪዎች የተቀላጠፈ አገልግሎት መስጠት ያስችል ዘንድ የሲቪል ምዝገባና የነዋሪነት አገልግሎት በዲጂታል ቴክኖሎጂ ለማዘመን እስከ ወረዳ ድረስ የተሰሩ የለውጥ ተግባራት ጉልህ ስኬት የተመዘገበባቸው ናቸው ብለዋል። አንዱ ጀሰባራ ያደርገን የነበረው በዚህ ተቋም ውስጥ የምንሰጠው አገልግሎት የሲስተም መቆራረጥ ነበርና የቴክኖሎጂው አቅም ውስንነት ከዛ አሁን ዘመኑ ከደረሰበት ቴክኖሎጂ አንጻርም ደግሞ አንዳንድ መረጃዎችን ኮንሶሌት ለማድረግና የያዘውን መረጃ በአገልግሎት ስቶር አድርጎ ሪትራይቭ አድርጎ ለህዝባችን ፈጣን አገልግሎት ለመስጠት የነበረውን ውስንነት መፍታት ነው። ለዚህ ተሳክቶልን እንግዲህ ከሁለት ሳምንት በፊት ክብርት የከተማችን ከንቲባ በተገኙበት
ሲስተሙን ላውንች አድርገናል። ላውንች ከማድረግን ባሻገር ፉሊ ሮል አውት አድርገን ለህዝቡ አገልግሎት ከመስጣችን በፊት በ50 ወረዳዎች ላይ አገልግሎቱን እንጀምራለን ብለን ነበር ያሰብነው። ስንጀምር በ60 ወረዳዎች ላይ ጀምረናል። በ60 ወረዳዎች ላይ መጀመር ብቻ አይደለም፣ ከጀመርን በኋላ በነዛ ሲስተም በአግባቡ የታሰበውን አገልግሎት እየሰጡ መሆኑንም ጭምር ማረጋገጥ ይችለናል። እንግዲህ ይህንን ፉሊ በከተማችን በዚህ ዓመት ሮል አውት በምናደርግበት ጊዜ በዚህ ተቋም የሚሰጠውን አገልግሎት በሙሉ ወደ ዲጂታል እንቀይራለን። ተቋማት ደግሞ ከዚህ ተቋም ጋር ተሳስረው ደግሞ አገልግሎታቸውን የተሻለ ማድረግ የሚችሉበትንም ሁኔታ እናመቻቻለን። እሳትና ድንገተኛ አደጋን ለመከላከል የሚያስችል የዝግጅት ስራዎች መሰራታቸውና በመሰረተ ልማት ተደራሽነትም በመብራት አቅርቦት ማሻሻል ላይ በትኩረት የተሰሩ ስራዎች ከከተማው መዘመን ጋር የሚመጣጠን ምርታዊ ለውጦች መምጣታቸውን የተናገሩት ኢንጂነር ወንድሙ ሴታ በየዘርፎቹ የተመዘገቡ ስኬቶች ተጠናክረው እንደሚቀጥሉ ገልጸዋል። አዲስ መሰረተ ልማት በመገንባቱ ምክንያት የከተማችን ገጽታ ተቀይረዋል። ሰዎች በቀንም በምሽትም አዲስ አበባ እንግዲህ ድሮ በነበረው ሁኔታ ቀን የምትሰራ ማታ የምታንቀላፋ ከተማ ነበረች። እሱን መቀየር የሚያስችል ትልቁ መሰረማት ክሪቲካል ፐብሊክ ኢንፍራስትራክቸር ተደርጎ የሚወሰደውን የመንገድ መብራትን አዲስ የማስፋፋት ነባሮቹም ደግሞ በዚህ ተገንብተው ለረጅም ዓመት የማይሰሩ የነበሩ መሰረተ ልማቶች በስርቆት ምክንያት ጉዳት በመድረሳቸው ምክንያት ቀሪ መሰረተ ልማቶች ባለማሟላታቸው ምክንያት ቆሞ የነበሩትን ደግሞ ኦልሞስት ኦል ኢን ኦል ማለት ይቻላል ወደ ስራ የመለስንበት በየቀኑ መስራት ያለብን አይናችንን ሳንከድን ህዝባችንን ማገልገል አለብን ብለን በየቀኑ የሚሰራ ስራ ነው። እንግዲህ ማዘጋጀት አገልግሎት የሚሰጥ ስራ ለአንድም ቀን ማቆም አይቻልም። ለአንድም ቀን የሲቪል ምዝገባ አገልግሎት ማቆም አይቻልም። ለአንድም ቀን ከተማውን ሳናጸዳ መዋል አንችልም። ለአንድም ቀን የመንገዶቻችን መብራት ጠፍቶ ማደር አይችሉም። ለአንድም ቀን መብራት ሊቋረጥ አይችልም። ለአንድም ቀን አደጋ የለም ብለን እንቅልፋችንን ተረጋግተን የምንተኛበት ስራ አይደለም። ያንን በማከለ መልኩ ተቋማቶቻችን ሪፎርም እንዲሆኑ ለዛ የሚያስፈልጉ ግብዓትና መሰረተ ልማት የማሟላት ስራ፣ በቴክኖሎጂ ሰፖርት የማድረግ ስራ እና ቀጣይነት ያለው ለውጥ እንዲመጣ የማድረግ ስራ መስራታችን ምክንያት ለውጥ እየመጣ ነው ያለው። ይህንን የማስቀጠልና አስተማማኝ ደረጃ ላይ ማድረስ ስራ ላይ ፎከስ አድርገን በቀጣይ ጊዜዎቻችን እንሰራለን። በበጀት ዓመቱ በማዘጋጃ ቤታዊ አገልግሎት ዘርፎች የተከናወኑ ተግባራት ስኬታማ ተቋማዊ ቅንጅት የተፈጠረባቸው ናቸው ያሉት በአዲስ አበባ ከተማ ምክር ቤት የመሰረተ ልማትና ማዘጋጃ ቤታዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ግዛቸው አይካ በከተማ ደረጃ የሲቪል ምዝገባና የነዋሪነት አገልግሎትን በቴክኖሎጂ ለማስተሳሰር የተሰሩ ስራዎችም የዲጂታል ኢትዮጵያን ስትራቴጂ ያሳኩ ናቸው ብለዋል። አጠቃላይ ያየነው ሂደት የታቀዱ እቅዶች በተግባር አይተናቸዋል። ጥሩ በሆነ መንገድ ሰራተኛውም የሚሰራበትን ሂደት ስራዎች የተፈጸሙበትን ደረጃ መመልከት ችለናል። በእኛ ግምገማ ያገኘነው ውጤት በጣም ጥሩ ነው። ለ2030 ላይ ልንደርስ የምናስበው የዲጂታል ኢትዮጵያ ግብ አንዱ የሚተገበረው በሲቪል ምዝገባና ነዋሪዎች አገልግሎት ነው። እሱን ያየነው እኛ ለምሳሌ ማሳያ የተባሉ ወረዳዎችን አይተናል። ከጽህፈት ቤቱም እንዳገኘ ነው፣ ከኤጀንሲው እንዳገኘ ነው 50 የሚሆኑ ወረዳዎች ወደዚህ አዲስ የቴክኖሎጂ አሰራር መጥተዋል። ያ በስራ ላይ መሆኑን ደግሞ የተወሰኑ ወረዳዎች አይተን አረጋግጠናል። እነዚህ ከ116 በላይ ያሉ ወረዳዎች ወደዚህ የተቀናጀ አዲስ ሲስተም ሲገቡ የዲጂታል ኢትዮጵያን መዳረሻ እያፈጠኑት ይመጣሉ ማለት ነው። ጥሩ ጅምር ነው ያለው። በቀጣይም እየዘመነ ካለው የከተማ እድገት ጋር የሚጣጣም ተደራሽ ያልሆኑ አነስተኛ የኃይል አቅርቦቶችን በማዘመን በኩል የተጀመሩ ስራዎች ተጠናክረው መቀጠል እንዳለባቸውም ቋሚ ኮሚቴው አሳስቧል። በተለይ አዲስ አበባ ዘመናዊ ከተማ እየሆነች ስላለ በኮሊደር የለሙ ፖሎችን አይተህ ወደ ውስጥ ገብተህ ደግሞ በየመንደሩ ያለውን ስታይ ሁለት የተለያየ ከተማ ነው የሚሆነው። እያደገች ያለች አዲስ እየሆነች ያለች ከተማ፣ የድሮ ደግሞ ያለባት ጫና የሚስባትና እሱ ትኩረት ይሻል። ከነዋሪዎች ደግሞ ከታሪፍ ክፍያ ጋር ያሉትን በጊዜ በየወሩ መክፈል ያልጀመሩትን እያስከፈሉ ውዝፍ እንዳይኖረው የማድረግ ስራዎች የተሻለ ትኩረት ይሻቸዋል ብለን አይተናል። የኢትዮጵያ አርቲፊሻል ኢንቴሊጀንስ በ5 ዓመት ውስጥ እዚህ ደረስ ብሎ ማሰብ በጣም ይከብዳል። በአፍሪካ በከፍተኛ ደረጃ የሚታይ ተቋም ነው። ሮቦቲክስ ላይ የስሪዲ ማሽን ሲኤንሲን በመጠቀም የሮቦት ፓርትን ይሰራሉ። የሶፍትዌር ፓርት ብቻ ሳይሆን የሃርድዌር ፓርት መስራት ጀምረዋል። ፒሲቢ ያላቸው ድሮንስ ማምረት ብቻ ሳይሆን የማነጋገር አቅም እየፈጠሩ ነው ያሉት። አዲስ አበባ ትናንት የቆሻሻ የሽታ ምልክት ነበረች። ብዙዎች ከአዲስ አበባ ወጣ ብለን ከተማን ገንባ ይሉ ነበር። የለም ከተማችን መቀየር ይቻላል ተብሎ የተጀመረው ስራ
ሙሉ በሙሉ ያለቀም ባይሆን አሁን በሚታየው ደረጃ የአዲስ አበባን ውበት በከፍተኛ ደረጃ እየገለጠ ይገኛል። በተቋም ግንባታም እንደዚህ ተቋሞቻችን የግድ አዳዲስ ህንፃ ሳይሆን ያሉን ህንፃዎች ፈንክሽናል አድርገን ከፈትፈት አድርገን ቴክኖሎጂ ተጠቅመን ብንሰራቸው እንደዚህ ያለ መስሪያ ቦታ መፍጠር እንደሚችል ይህን ደግሞ ኢትዮጵያውያን መስራት እንደሚችሉ ታይቷል። ይሄ ኢመርሲቭ ቴክኖሎጂ ብዙ ሀገር በስፋት የሚታይ ባይሆንም በሌሎች ሀገራት ግን አለ። በሌሎች ሀገራት ስናይ በአጠረ ጊዜ ውስጥ ኢትዮጵያ የኢመርሲቭ ኤክስፒሪየንስ ይኖራታል የሚል ግምት አልነበረኝም። ይሄ ለወጣቶች በጣም ወሳኝ ነው። ዝም ብሎ ሙቪ ማየት አንድን የተቀረጸ ፊልም ማየት አይደለም፣ እዚያ ውስጥ ገብቶ ነው ኤክስፒሪየንስ ማድረግ ነው። ይህንን ነገር እያዩ የሚያድጉ ልጆች ብዙ ነገር ለመፍጠር እድል ይሰጣቸዋል። በሁሉም ዳይሜንሽን የማየት በሁሉም ሴንሰር ፊል ማድረግ ማለት ነው። በብዙ ዳይሜንሽን ሰው የሚያየው ነገር አካል ሆኖ በውስጥ ገብቶ እንዲሰማው፣ እንዲያይ፣ እንዲያስተውል የሚያደርግ የኢትዮጵያ ወጣቶች ታዳጊዎች በሀገራቸው እንደዚህ ያለውን ነገር ለማየት እድል ማግኘታቸው በጣም ደስ ይለኛል። ከአዲስ ሚዲያ ኔትወርክ ኤሜን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን አሁንም ወደ እናንተ መድረሱን እንደቀጠለ ነው። አዲስ አበባ ያስመዘገበችው ፈጣን እድገት የሚያስደንቅና ለበርካታ ከተሞች ምሳሌ የሚሆን ስለመሆኑ ከተማዋን የጎበኙ የተለያዩ ሀገራት ዜጎች በግል ማህበራዊ ሚዲያዎቻቸው በኩል እየገለጹ ነው። ከተማዋን የጎበኙት እነዚህ ግለሰቦች በማህበራዊ ሚዲያዎቻቸው በኩል ያስተላለፏቸውን ከተማዋን የተመለከተው ምስክርነት ሪፖርተራችን አሰግድ ኪዳነ ማርያም እንደሚከተለው አሰናድቶታል። አብረን እንከታተለው። ባለፉት ጥቂት ዓመታት በአዲስ አበባ የተከናወኑ ስር ነቀል የልማት ስራዎች ከተማዋን ውብና ማራኪ ጽዱና ዘመናዊ አድርገዋታል። ከተማዋ ያሳየችው ለውጥ ለመጀመሪያ ጊዜ የሚሆን ለተደጋጋሚ ጊዜ ለተስተናገዱባት እንግዶቿ እጅን በአፍ የምታስጭንም ሆናለች። ለዚህ ማሳያው ደግሞ በተንቀሳቃሽ ስልኮቻችን ላይ ባሉ ማህበራዊ ሚዲያ መድረኮች አማካይነት በየዕለቱ የምናየውና የምንሰማው የውጭ ሀገራት ዜጎች ምስክርነት ነው። Hey friends, I'm really excited because I'm at Dome Theatre in Addis Ababa. ዛሬ ላይ አዲስ አበባን ለተለያዩ ጉዳዮች የረገጡ የውጭ ሀገራት ዜጎች በተለይ ደግሞ አፍሪካውያን በከተማው የተመለከቱት አስገራሚ ልማትና ዘመናዊነት አፍሪካ በአጭር ጊዜ መልማትና መለወጥ እንደምትችል ተምሳሌት ስለመሆኑም በልበ ሙሉነት ይናገራሉ። To attract investors, expand tourism and overall just make the city a new face of Africa. Auf den ersten Blick macht Addis Abeba einen sehr guten Eindruck. Schön sauber, hell beleuchtet alles. Is what will turn Addis Ababa into a true global city. ይህ ጋኖ ዲዲት የተሰኘው የዩቲዩብ ቻናል ከ136,000 በላይ ተከታዮች ያሉ ሲሆን አዲስ አበባን በተመለከተ ያሰራጨው መረጃም ከ125,000 በላይ እይታን አግኝተዋል። የቻናሉ ባለቤት የሆነው ግለሰብ አዲስ አበባ የአፍሪካ የፖለቲካ መናገሻ መሆኗን በማስታወስ ከተማዋ ከ6 ዓመታት በፊት የነበራትን ገጽታና አሁን ያስመዘገበችውን የልማት ውጤት በማነጻጸርም በግርምት ያብራራል። እንደ አንዳንድ ሀገራት አዳዲስ ከተሞችን ከመገንባት ይልቅ አዲስ አበባ ራሷን ለማደስ የሄደችበት መንገድ አስደናቂ ስለመሆኑም በጎዳናዎቿ የተዘዋወረ ያብራራል። Addis Ababa is very serious about going green, right? I've seen አዲስ አበባ አረንጓዴ ከተማ ለመሆን የምር ነው እየተለወጠች ያለችው። በከተማዋ ያዩ ያሉትን ያክል የኤሌክትሪክ ኃይልን የሚጠቀሙ ተሽከርካሪዎች በየትኛውም ከተማ ላይ አላየሁም። ኤሌክትሪክ አውቶሞቢሎች፣ የኤሌክትሪክ አውቶቡሶች፣ ኤሌክትሪክ ብስክሌቶች በየጎዳናዎቿ ይርመሰመሳሉ እና ደግሞ አረንጓዴ አደባባይና ፓርኮችም በየቦታው ነው የለሙት። ድንቅ ነው በጣም። ከተማዋ 3 የተለያየ አገልግሎትን የሚሰጡ የመንገድ ክፍሎች ነው ያሏት። የእግረኛ፣ የብስክሌት እንዲሁም ደግሞ የተሽከርካሪ ለየራሳቸው የተዘጋጁላቸው መስመሮች አሏቸው። እያዩ ያለሁት የአዲስ አበባ ደረጃ በትልቁ ስሜትን የሚሰጥ ነው። አንድ ግለሰብ አዲስ አበባን ወደ አፍሪካዊቷ ዱባይ እንዴት እየቀየረ እንዳለ የሚል አርዕስት በሰጠው በዚህ የዩቲዩብ ጥንቅሩ አዲስ አበባንም ይሁን ኢትዮጵያን ለመቀየር መንግስት የወሰደውን የመሪነት ሚና በስፋት የሚያወሳው ዘገባው ከተማዋ የበርካቶች የስበት ማዕከል እየሆነች ስለመሆኗም በስፋት ይዳስሳል። This is Addis Ababa, one of the largest and fastest growing cities in Africa. ከሁለት ቀናት በፊት በዩቲዩብ ማህበራዊ ሚዲያ ላይ ተጫነውና አዲስ አበባን ከጎረቤት ሀገር ኬንያ ርዕሰ መዲና ናይሮቢ ያነጻጸረ የተሰራ
የተመራው ይህ ዘገባም አዲስ አበባ በፍጥነት እያደገች ስለመሆኗና በበርካታ ስራዎች መጠመዷንም በስፋት ይተነትናል። ከተማዋን ከምስረቷ ጀምሮ የሚዳስሰው ይህ ዘገባ አሁን ከተማዋ በማያቋርጥ ለውጥ ውስጥ ስለመሆኗን በስፋት ይዳስሳል። This is the Dome Theatre. It's right inside the Art and Science Museum in Addis Ababa. ፌርሊስ ማድ ወርልድ በሚል ስያሜ የሚጠራና 65000 ተከታዮች በዩቲዩብ ማህበራዊ ሚዲያ ያላት ይቺ ግለሰብም በሳይንስ ሙዚየም ግቢ ውስጥ ስለሚገኘው ዶም ቲያትር ወይም ክብ ቅርጽ ስላለው የቲያትር ማሳያ ስፍራ በግርምት ታብራራለች። Welcome to the brand new Dome Theatre in Addis Ababa, where we will be stepping inside and seeing what is all this hype about. ይህ ደግሞ ከ5 ቀናት በፊት ሊቭ ኤንድ ሌትስ ፍላይ በተሰኘ ጦማር ላይ ከአዲስ አበባ መስህቦች መካከል አንዱ ስለሆነው የአድዋ ድል መታሰቢያ የተጻፈ ዘለግ ያለ ምስክርነት ነው። የድል መታሰቢያው ኢትዮጵያ ዛሬም ድረስ ለምን ራሷን በአድዋ ድል እንደምትገልጽ ቁልጭ አድርጎ የሚያሳይ ስለመሆኑም ያብራራል። ማቲው ክሊንት የተሰኘው የጦማሩ ጸሐፊ የአድዋ ድል መታሰቢያ ከሙዚየም በላይ ስለመሆኑና በውስጡ በርካታ ጉዳዮችን ማካተቱንም ያብራራል። እነዚህ ስለ አዲስ አበባ በተለያዩ ማህበራዊ ሚዲያዎችና ጦማሮች ከተጻፉት በጥቂቱ የተወሰዱ ቢሆንም በቅርቡ አዲስ አበባን የጎበኙ በርካቶች በግል ማህበራዊ ሚዲያዎቻቸው በኩልም ይሁን ባገኟቸው የመገናኛ ብዙሃን አውታሮች በኩል አዲስ አበባ በአጭር ጊዜ ያስመዘገበችው ልማት ተምሳሌታዊ ስለመሆኑ መግለጻቸውንም ተመልክተናል። Addis feels restless, ambitious, and overwhelmed all at once. በህብረት ስራ ማህበራት የተደረገው ሪፎርም ከዚህ ቀደም የነበሩ ችግሮችን በመቅረፍ ህብረተሰቡ የተሻለ አገልግሎት እንዲያገኝ ማስቻሉ ተገለጸ። የዚሁ የሪፎርም አካል የሆነው በአራዳ ክፍለ ከተማ ወረዳ 4 የሚገኘው ብርሃን ለህዝብ ሸማቾች ማህበር አገልግሎቱን አዘምኖ መስራት ጀምሯል። ቴዎድሮስ ይሳ ህብረት ስራ ማህበራት የምርት አቅርቦትን በማሳደግ ገበያን በማረጋጋት የኑሮ ውድነትን የሚያስከትለውን ጫና መቀነስ ዓላማ አድርገው የተቋቋሙ ናቸው። ይሁን እንጂ እነዚህ ማህበራት ግብራቸውና ስማቸው ሳይገናኝ ለዓመታት የሚጠበቅባቸውን አገልግሎት ሳይወጡ ቆይተዋል። ሸማቹ ማህበረሰብ ማግኘት ያለበትን አገልግሎት ሳያገኝ ለምሬት ሲዳርጉ ቆይተዋል። ይህን ችግር ለመቅረፍ ታዲያ ከተማ አስተዳደሩ ማህበራቱን የማዘመንና በአዲስ አሰራር የመቀየር ተግባር አከናውኗል። የተሰራው የሪፎርም ስራም ህብረት ስራ ማህበራት አሁን ላይ አገልግሎታቸው እንዲዘመን ጥራት ያለውና በቂ ምርት ለህብረተሰቡ እንዲያቀርቡ እድል ፈጥሯል። የዚህ ሪፎርም አካል የሆነው የአራዳ ክፍለ ከተማ ወረዳ 4 ብርሃን ለህዝብ ሸማች ማህበር አገልግሎቱን አዘምኖ አገልግሎት መስጠት ጀምሯል። የአዲስ አበባ ህብረት ስራ ኮሚሽን ኮሚሽነር ሽታይ መሐመድ ባለፉት 2 ዓመታት ህብረት ስራ ማህበራት የሚሰጡትን አገልግሎት ተደራሽና ፍትሃዊ እንዲሆን በርካታ ስራዎች ተሰርተዋል ብለዋል። አዲስ አበባ ከተማ የህብረት ስራ ኮሚሽን ባለፉት 2 ዓመታት ሪፎርም ውስጥ ገብቶ ለህብረተሰባችን አገልግሎት ላይ ተደራሽ፣ ቀልጣፋ፣ ፍትሃዊ ለማድረግ በርካታ ስራዎች እየሰራ ይገኛል። ራሳቸው አምርተው ራሳቸው አድሰው ራሳቸው ደግሞ አዘምነው ለህብረተሰቡ ተጠቃሚ እንዲሆኑ የማድረግ ስራዎች ይሰራሉ። ስለዚህ ህብረተሰቡ በአቅራቢያው ሱፐርማርኬቶቻችን፣ መጋዘኖቻችን፣ ቸርቻሪ መደቦች፣ ሱቆች አሉ። የአራዳ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወንድሙ ኡመር ህብረት ስራ ማህበራት የነበረባቸውን ብልሹ አሰራሮችን ለማስተካከል በርካታ ስራዎች መሰራታቸውን ገልጸው ማህበራቱ ለህብረተሰቡ የሚጠበቅባቸውን አገልግሎት መስጠት ይጠበቅባቸዋልን ብለዋል። ሱቆቹ፣ ዳቦ ቤቶቹ፣ እንጀራ መጋገሪያው እነዚህ ለህብረተሰባችን በቀጥታ በተመጣጣኝ ዋጋ ተደራሽ ለማድረግ የተካሄደበት ርቀት ነው። ይሄ በቀጣይም ተጠናክሮ መቀጠል ያለበት ነው። ስለዚህ እኛም እንደ አስተዳደር የህብረት ስራ ማህበራትን ቀረብ ብሎ መደገፍ ማገዝ ያስፈልጋል። ለህብረተሰቡ ደግሞ ተመጣጣኝ የሆኑ ግብአቶችን የማቅረብ ግብአት ብቻ ማቅረብ ሳይሆን እሴት እየጨመሩ ደግሞ ለህብረተሰቡ መስጠት ደግሞ የበለጠ ህዝባችን ተጠቃሚ እንዲሆን የሚያደርጉ ስለሆኑ የጀመራችሁትን ጥረት አሁንም አጠናክራችሁ እንድትቀጥሉ። በክፍለ ከተማው የሚገኙ ህብረት ስራ ማህበራት ህብረተሰቡ የሚፈልገው ምርት በጥራትና በተመጣጣኝ ዋጋ እያቀረቡ እንደሚገኙ ተገልጿል። አገልግሎት በተሻለ ሁኔታ ማህበረሰቡ እንዲያገኝ ከማግኘትም ባለፈ ደግሞ በዘመኑ ተቋማት ሸማች ተብሎ ሲጠራ ማህበረሰቡ ዘንድ ቀድሞ የሚመጣውን አስተሳሰብና አመለካከት ለመቅረፍ ትልቅ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ጥራት ላይ በጣም መሻሻል አለ። የግብርና ምርቶችም የኢንዱስትሪ ምርቶችም ከዚህ ቀደም ከነበረው በጥራት ተሻሽለን ነው እያቀረብን ያለ ነው። በአገልግሎት አሰጣጥም ፈጣን እንደምታዩት
ፈጣን ሳቢና ማራኪ የሆኑ እንዲሁም በዋጋ በተለይ ዋጋ ላይ ከአካባቢው ካለ ዋጋ የተሻለ ተመጣጣኝ ዋጋ ይዘን ነው እየተወዳደርን ያለ ነው። የአካባቢው ነዋሪዎችም የህብረት ስራ ማህበራት አገልግሎት እንዲዘመን መደረጉ የሚፈልጉትን ምርት በተመጣጣኝ ዋጋ ለማግኘት እድል እንደፈጠረላቸው ተናግረዋል። አሁን ስጠቀም ስኳር እጠቀማለሁ፣ ዘይት እጠቀማለሁ። እዚህ ቤት አሁን ባገኛችሁ ሰዓት ዱለት እጠቀማለሁ፣ ጥብስ የምጠቀምበት ሰዓት አለ። በጾም ጊዜም በየአይነት እጠቀማለሁኝ። በጣም ዋጋቸው ፌር ተጠናክሮ መቀጠል ነው ያለበት የሚል ነው። አቅርቦት የለም እንዳንባል ዳቦ ኩኪስ አለ፣ የተለያዩ ነገሮች አሉ፣ እንጀራም አለ። ሁሉ ነው ተጠቀመው። ዳቦ በ10 ብር ነው የገዛሁት። ጥራትም አለው። ጥሩ ተጀምሯል። እንዲቀጥል እንፈልጋለን። ሰው ሰራሽ አስተውሎትን መሰረት በማድረግ የሚከናወኑ የፈጠራ ስራዎች ለዲጂታል ስርዓት ግንባታው ከፍተኛ ሚና እንደሚኖራቸው ተገለጸ። የአዲስ አበባ ዩኒቨርሲቲ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የተባበሩት መንግስታት ድርጅት የልማት ፕሮግራም UNDP በጋራ በመተባበር በስታርታፕ ላይ የአቅም ግንባታ ስልጠና ለተማሪዎች መስጠት ጀምረዋል። ራሂል አበበ ዝርዝሩን ይዛለች። በኢትዮጵያ ዛሬ ላይ በተለይ በቴክኖሎጂ ዘርፍ ፈጠራን መሪ ያደረጉ ተግባራት በስፋት እየተተገበሩ ይገኛሉ። ሂደቱም የዲጂታል ስርዓት አንዱ ውጤት ሲሆን ይህም ለነገዋ ኢትዮጵያ መሰረት የሚሆኑ የሚተጉ ወጣት ስራ ፈጣሪዎችን አቅም የሚጨምር ስለመሆኑም ይነገራል። ይህንን አሁናዊ የዓለም መልክ የሆነውን ዲጂታል ዘርፍ ውጤታማ ለማድረግ የፖሊሲ ማሻሻያዎችን እስከ ማውጣት ድረስ መንግስት ከሚያከናውናቸው ተግባራት በተጨማሪ መንግስታዊ ያልሆኑ እንዲሁም ከፍተኛ የትምህርት ተቋማት የሚጫወቱት ሚና ከፍተኛ ነው። የዚህ አንድ ተግባር የሆነ የአዲስ አበባ ዩኒቨርሲቲ የኢትዮጵያ የሰው ሰራሽ አስተውሎት ኢንስቲትዩትና የተባበሩት መንግስታት ድርጅት የልማት ፕሮግራም በጋራ በመተባበር ለተማሪዎች በስታርታፕ ላይ የአቅም ግንባታ ስልጠና መስጠት ተጀምሯል። ይህም ተማሪዎች በቴክኖሎጂ የበቁ ሆነው እንዲገኙ ለማድረግ ታላሚ ያደረገ መሆኑን የኢትዮጵያ የሰው ሰራሽ አስተውሎት ኢንስቲትዩት ዳይሬክተር ዶክተር ወርቁ ጋቸና ተናግረዋል። ይሄ እንደ አርቲፊሻል ኢንተለጀንስም የመጀመሪያችን ነው። በተለይ ስታርታፖች ብዙ ነገሮችን እየሰሩ ነው ያሉት። እንግዲህ ከኢትዮጵያ አልፎ ዓለም አቀፍ ተወዳዳሪ ካምፓኒዎችን ነው ከነሱ የምንጠብቀው። እናንተም ተማሪዎች እንግዲህ ነገ ወጣችሁ በመንግስትም በግላችሁም የምትቀጥሉ ነው የሚሆነው። እንግዲህ ወይ በፕራይቬቱ ነው የምትሰሩት ወይም ደግሞ በግላችሁ ነው የምትሰሩት ወይ ደግሞ በመንግስት መስሪያ ቤት እንደኛ አብራችሁ የሚሰሩ ይሆናል። ስለዚህ ከዚህ ውስጥ እንግዲህ አሁን ቀድማችሁ የምታገኙት እውቀት ቀላል አይደለም። ነገ የት ራሴን ላስቀምጥ የሚለውን ነገር እያሰባችሁበት የምትቆዩበት ስታርታፖች ደግሞ ለእናንተ ትልቅ ስንቅ ስለሆነ እናንተ እድል ተጠቅማችሁ ስራችሁን በደንብ ኢናንስ አድርጋችሁ ለወገን፣ ለሀገር፣ ለራስ ጥቅም ማዋል ጥሩ ነውና ተማሪዎች በንድፈ ሀሳብ የሚማሯቸውን ትምህርቶች ቴክኖሎጂን መርህ በማድረግ በፈጠራ የታገዘ መሆን አለበት ያሉት ደግሞ በአዲስ አበባ ዩኒቨርሲቲ የስቱደንት ዴቨሎፕመንትና ሰክሰስ ዳይሬክተር ዶክተር ሽብሩ ተመስገን ናቸው። ስልጠናው እንደ ሀገር በተለይ በሰው ሰራሽ አስተውሎት የሚሰሩ ስራዎችን የሚያጠናክር ነው ብለዋል። ገና ዩኒቨርሲቲ ከመመረቃቸው በፊት ስራ መፍጠር እንዲችሉ ሲፈጥሩ ደግሞ እንዴት ሊያድግ እንደሚችል ሳይንሳዊ በሆነ መልኩ አስተዋጽኦ ያደርጋል ብለን እናስባለን። እነዚህ ተማሪዎች ወደ 30 የሚሆኑ ናቸው ተመርጦ የመጡት። እነዚህ ተማሪዎች አንደኛው ግንዛቤን በመፍጠር ተማሪዎችን በጣም ሌሎችን ያግዛሉ። ሁለተኛው አገር ከያዘው እቅድ ዲጂታል 2030ን ከማሳካት አኳያ አዌርነስ በመፍጠርና ተማሪዎች እንዲነቃቁ ብዙ ነገሮችን ወደ ዲጂታል ፎርም እንዲቀየር የራሳቸውን አስተዋጽኦ ያደርጋሉ ብዬ ተስፋ አደርጋለሁ። ስልጠናው እንደ ሀገር ለሰው ሰራሽ አስተውሎት የተሰጠውን ትኩረት የሚያሳይ ነው ያሉት ሰልጣኝ ተማሪዎች በዚህም በሚያገኙት እውቀት የዜጎቻቸውን ሕይወት ሊቀይሩ በሚችሉ ፈጠራዎች ላይ ትኩረት አድርገው እንደሚሰሩም ተናግረዋል። አይ ቲንክ እዚህ ሀገር ላይ ገና እየጀመርን ነገር ነው AI ላይ ሶ አፍተር ዲስ ስልጠና ምናምን ነገር አይ ገስ ስታርታፖችን ምናምን ነገር ክሬት ለማድረግ ለምሳሌ ከትምህርት ጎን ለጎን ስታርታፕን ክሬት ለማድረግ ሞክራለሁ ብዬ አስባለሁ። እኔ ይዤ የመጣሁት እዚህ ጤና ማርት የሚባል ስታርታፕ ነው። ሜንሊ የተነሳ ነው የተጠቃሚዎችን የመድኃኒት የማግኘት ችግርን አይተንና የፋርማሲዎችን ደግሞ የመድኃኒታቸውን ማኔጅ የሚያደርጉበትን የእሱን ችግር አይተን የተነሳ ነው። እንደዚህ አይነት ስልጠናዎች ሞር ስለ AI አዌርነስን ክሬት በማድረግ እንዲሁም ደግሞ ተማሪዎችን በደንብ ሞቲቬት በማድረግ ደረጃ ላይ በጣም ትልቅ ሚና ይጫወታል ብዬ አስባለሁ። እንዲሁም ደግሞ በቢዝነስ ሳይዱም ሞር AIን እንዴት ነው የምናስገባው፣ እንዴት ነው ከቢዝነሳችን ጋር አንድ ላይ የምናደርገው የሚለውንም በደንብ
ያግዘናልም ብዬ አምናለሁ። እንደሚታወቀው አርቲፊሻል ኢንተለጀንስ ላይ ብዙ ኮርሶችና ብዙ እንትኖች የሉም ኢትዮጵያ ውስጥ። እንደዚህ አይነት ነገሮችን ለተማሪዎች አቬይላብል እንዲሆን ማድረግ አንደኛ በኖሌጅ ደረጃ ብዙ ኖሌጅ እንዲኖር ያደርጋል። ሁለተኛ እኛን እዚህ እንደ ኮሚኒቲ ጋዘር መደረጋችንን ፕሮጀክቶችን አንድ ላይ እንድንሰራና በ2030 ብዙ አይነት ፕሮጀክቶችን ኮንትሪቢዩት እናደርጋለን ብለን እናስባለን። ህንድ ለዲጂታል ኢትዮጵያ 2030 ስትራቴጂ ስኬታማነት በዲጂታል የህዝብ አገልግሎት መሰረተ ልማት ያላትን ሰፊ ተሞክሮ በመጠቀም በአጋርነት ለመስራት ዝግጁ መሆኗን በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ገለጹ። የዲጂታል ኢትዮጵያ 2025 ስትራቴጂ ለዲጂታላይዜሽን ግንባታ መሰረት የተጣለበት መሆኑን አምባሳደሩ ተናግረዋል። ሪፖርተራችን ተመስገን ይመር ዝርዝሩን ይዟል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል ኢትዮጵያ 2030ን በይፋ ባስጀመሩበት ወቅት ዲጂታል ኢትዮጵያ 2025 ሙሉ በሙሉ በሚባል ደረጃ መሳካቱን መግለጻቸው ይታወቃል። በተለይም በህዝብ መገልገያ ዲጂታል መሰረተ ልማቶች ዝርጋታ ውጤታማ ስራ መከናወኑን አንስተው ኢትዮጵያ ወሳኝ በሚባል ደረጃ ከጥሬ ገንዘብ ግብይት ወደ ዲጂታል የፋይናንስ ስርዓት መሸጋገሯን ጠቅሰዋል። ዲጂታል ኢትዮጵያ 2030 ባለፉት 5 ዓመታት የተከናወኑ ተግባራትን መሰረት በማድረግ መዘጋጀቱን ጠቅሰው ተደራሽነትን ማስፋት፣ እኩል ዕድልን የማመቻቸት የተቋማት በህዝብ መካከል መተማመንን የመፍጠር ቁልፍ ትልሞች እንዳሉት አብራርተዋል። በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ዲጂታል ኢትዮጵያ 2025 ስትራቴጂ በሀገሪቱ የሚተገበሩ የዲጂታል እቅዶችን ለመወጠን መሰረት የተጣለበት ነው ብለዋል። የዲጂታል ኢትዮጵያ 2030 ስትራቴጂም የአምስተኛው ትውልድ ኔትወርክንና የፋይዳ መታወቂያን በመላው ሀገሪቱ ተደራሽ ለማድረግ የሚያስችል ስለመሆኑም አንስተዋል። ዲጂታል ኢትዮጵያ 2025 ዲጂታል ኢትዮጵያ 2025 በመላ ሀገሪቱ ለሚተገበሩ ታላላቅ የዲጂታል እቅዶች መሰረት ጥሏል። የዲጂታል ኢትዮጵያ 2030 እቅድም የ5G ኢንተርኔት አገልግሎትን ለሁሉም ኢትዮጵያዊ ተደራሽ ማድረግን ያለመ ነው። በተጨማሪም በፋይዳ መታወቂያ መርሃ ግብር አማካኝነት ለሁሉም ዜጎች ዲጂታል መለያን ለመስጠት የሚያስችል ነው። ይህም የባንክ አገልግሎትን በመላ ሀገሪቱ በማዳረስ የፋይናንስ አካታችነትን ለማረጋገጥና ዜጎች በሀገሪቱ የኢኮኖሚ እንቅስቃሴ የነቃ ተሳትፎ ለማድረግ እንደችሉ አስተዋጽኦ እንዳለውም አንስተዋል። ዲጂታል አይደንቲቲ through FIDA and 5G connectivity is going to bring all the citizens of Ethiopia የፋይዳ ዲጂታል መታወቂያና የ5G ኔትወርክ ሁሉም ዜጎች ወደ ባንክ ስርዓት እንዲገቡ ያስችላል። በዚህም ዜጎች የብድርና ቁጠባ በሳይንስና በተቀናጀ አግባብ መጠቀም ይችላሉ። ይህም ነው ሀገሪቱ ወደ ተቀናጀ የገበያ ስርዓት ለማስገባት የሚያስችለው። እያንዳንዱ ዜጋም በኢኮኖሚ እንቅስቃሴ ውስጥ የበኩሉን ሚና እንዲወጣ የሚያስችል ነው። ጠቅላይ ሚኒስትር ናሬንድራ ሞዲን ይፋዊ የስራ ጉብኝት ተከትሎ የሁለቱ ሀገራት ግንኙነት ወደ ስትራቴጂክ አጋርነት ማደጉ የሀገራቱን ትብብር እንደሚያጠናክር ጠቅሰው በጋራ ከሚሰራባቸው ዘርፎች አንዱ ዲጂታላይዜሽን መሆኑን ገልጸዋል። እንደ በዲጂታል መሰረተ ልማት ያላትን ተሞክሮ ለኢትዮጵያ በማጋራት የዲጂታል ኢትዮጵያ 2030 ስትራቴጂን ለመደገፍ ዝግጁ መሆኗን አብራርተዋል። ዲጂታል ኢትዮጵያ 2030 ስትራቴጂ ጠንካራ የዲጂታል መሰረተ ልማት በመዘርጋት ሀገሪቱን የሚለውጥ መሆኑን አንስተው ህንድ ኢትዮጵያ ለጀመረችው ስኬታማ ጉዞ የድርሻዋን እገዛ እንደምታደርግም አረጋግጠዋል። through India's digital public infrastructure we may able to advance በህንድ የዲጂታል የህዝብ አገልግሎት መሰረተ ልማት ላይ ልምድ በመጠቀም ከኢትዮጵያ መንግስት ጋር በመተባበር ለህዝቡ ብድር በመስጠት ድጎማዎችና ሌሎች የማህበራዊ ደህንነት ጥቅማ ጥቅሞችን በቀጥታ በማስተላለፍ እንዲሁም የህዝቡን አኗኗር ሁኔታ በአግባቡ ለመመዝገብና ለመገምገም የዜጎችን ብቃትና ክህሎት ለሀገር ግንባታ ማዋል በሚቻልበት አግባብ ላይ እንሰራለን። የዲጂታል ኢትዮጵያ 2030 ስትራቴጂክ ግዙፍና ጠንካራ የሆነ ዲጂታል መሰረተ ልማትን በመዘርጋት ሀገሪቱን የሚቀይር ይሆናል። እኛም የዚህ ስኬታማ የኢትዮጵያ ጉዞ አካል መሆን እንፈልጋለን። መዲናችን አዲስ አበባ በሳምንት ውስጥ በርካታ ሁነቶችን አስተናግዳለች። ባልደረባችን ንጉሱ በቃሉ ደግሞ በሳምንት ውስጥ ከተስተናገዱ ሁነቶች መካከል አንኳር የሆኑትን እንደዚህ አስተናግዷቸዋል። አብረን እንከታተል። አመሰግናለሁ። አዲስ በሳምንቱ ተጀምሯል። በአዲስ አበባ የተከወኑ አበይት ጉዳዮችን መራርጠን ወደ እናንተ እናደርሳለን። በቅድሚያም የምንመለከተው በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ33ኛ ጊዜ በተለያዩ ፕሮግራሞች ሲከበር የነበረው የአካል ጉዳተኞች ቀን የማጠቃለያ ፕሮግራም በከተማ አቀፍ ደረጃ የተካሄደው በዚህ ሳምንት ነበር። የማጠቃለያ ፕሮግራሙ ሲካሄድም ንግግር ያደረጉት የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ
ወይዘሮ ቆንጅት ደበላም የአካል ጉዳተኞችን ቀን ማክበር አካል ጉዳተኝነትን ግንዛቤ የሚፈጥርበት ብቻ ሳይሆን የአመለካከት ለውጥም በማምጣት አካል ጉዳተኞችን ተጠቃሚ የማድረጉ ሂደት ሰፊ ድል ይዞ እንደሚመጣ ጠቅሷል። እንደ ከተማ አስተዳደርም እንግዲህ የአካል ጉዳተኞችን መብት በተለያየ መንገድ ለማስከበር በርካታ ስራዎች እየተሰራ ስለመሆኑ ነው የጠቀሱት ወይዘሮ ቆንጅት። እንግዲህ የአካል ጉዳተኞች ቀን አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል ነው ሲካሄድ የነበረው። የማጠቃለያ ፕሮግራሙ በከተማ አቀፍ ደረጃ የተካሄደው በዚህ ሳምንት ነበር። ሌላው በአዲስ አበባ በዚህ ሳምንት የተከናወነው ሁነት በአዲስ አበባ ደረጃ ለ13ኛ ጊዜ የተካሄደው የንባብ ፌስቲቫል የተጀመረው በዚህ ሳምንት ነው። ንባብ ለላዕላይ መዋቅር ለውጥ በሚል መሪ ቃል ነበር ከታህሳስ 16 ጀምሮ እስከ 20 ድረስ እንዲከበር የተጀመረው በዚህ ሳምንት ነበር። የንባብ ባህልን ለማዳበር እንደዚህ አይነት ፌስቲቫሎች መካሄዳቸው ጉልህ የሆነ አስተዋጽኦ እንደሚያበረክቱ ነው በዚህ ፌስቲቫል ማስጀመሪያ ላይ የተገለጸው። የአዲስ አበባ ባህልና ኪነ ጥበብ ቢሮ ኃላፊ ዶክተር ሂሩት ካሰው የፕሮግራሙ ዋና ዓላማ የትውልድን የንባብ ባህል በማሳደግ ትርፋማ ሀገርን መገንባት መሆኑንም ነው በዚሁ በንባብ ፌስቲቫሉ ማስጀመሪያ መርሃ ግብር ላይ የጠቀሱት። 13ኛ የንባብ ፌስቲቫል ለተከታታይ 4 ቀናት እንደሚቆይም ተገልጿል። ሌላኛው በአዲስ አበባ በዚህ ሳምንት የተከናወነው ሁነት 48ኛው የጉሚ በለል የውይይት መድረክ የተካሄደበት ሳምንት ነበር። በውይይት መድረኩ ሚዲያ ብሔራዊ ጥቅም በማስከበር ሂደት ውስጥ ከፍተኛ አበርክቶ እንዳለው በስፋት የተገለጸበት መድረክ ነበር። ብሔራዊ ጥቅምና ሚዲያ በሚል መሪ ሀሳብም ነው የጉሚ በለል የውይይት መድረክ የተካሄደው። በሚዲያ ስራ የሚዲያ ነጻነት እንደተጠበቀ ሆኖ በዜጎች መካከል ጥርጣሬ የሚፈጥሩና መራራቅን የሚሰብኩ ሀሳቦች ማራቅ እንደሚገባም ነው በመድረኩ የተጠቆሙ ማለት ነው። በተለይም ደግሞ ከቅርብ ጊዜያት ወዲህ በተለያዩ የሚዲያ አማራጮች የሚሰራጩ ሀሰተኛ መረጃዎች በተለይም ሀገርን ወዳልሆነ መንገድ የሚመሩ በመሆናቸው ሚዲያው ማጋለጥ እንደሚገባቸው ነው በዚህ መድረክ የተጠቀሰው። ሚዲያ ብልሹ አሰራሮችን በማጋለጥ ብሔራዊ ጥቅምን ማስጠበቅ ላይ በትኩረት መስራት እንደሚጠበቅበትም ነው የተነሳው። በሚዲያ ዘርፍ የተሰማራ ማንኛውም ዜጋ የአፍሪካ ቀንድ ጂኦፖለቲካን በመረዳት በተለይም ደግሞ የሀገርን ጥቅም ማስከበር በሚቻልባቸው ዘርፎችና በሚቻልባቸው ሀሳቦችን በማንሳት ኢትዮጵያ እንዲሁም ደግሞ የአፍሪካ ቀንድ ሀገራት መጠቀም የሚችሉበትን ሁኔታ መፍጠር እንደሚገባው ነው በመድረኩ የተጠቀሰው። 48ኛው ዙር ጉሚ በለል መድረክ ላይ እንግዲህ ከፍተኛ የመንግስት ኃላፊዎች፣ የሚዲያ ባለሙያዎችና ጋዜጠኞች ተገኝተው በርካታ ውይይቶች የተሳተፉበት ነበር። በአዲስ አበባ የተከናወነው ሌላ ሁነት ይሄኛው ነው። በዚህ ሳምንት በአዲስ አበባ የተካሄደው ሌላኛው ሁነት የተሻሻለው የመገናኛ ብዙሃንና የመረጃ ነጻነት ረቂቅ አዋጅ የተዘጋጀበት ሳምንት ነበረ። መረጃ የሚከለክሉ ኃላፊዎች በተለይም ደግሞ ለጋዜጠኞች ትልቅ ፈተና እንደሆኑ ይነገራል። በተቋም ደረጃ ብቻ ሳይሆን እንግዲህ በግለሰብ ደረጃም በሕግ ተጠያቂ እንዲያደርጉ የሚያስገድድ ረቂቅ አዋጅ መዘጋጀቱን የኢትዮጵያ መገናኛ ብዙሃን ምክር ቤት ነው ያስታወቀው። የሚዲያ መገናኛ ብዙሃን ምክር ቤት በአዲሱ የመረጃ ነጻነት ረቂቅ አዋጅ ላይ የውይይት መድረክ በማካሄድም በተለይም ደግሞ የመረጃን ነጻነት እንዲረጋገጥ ከማድረግ አኳያ በቂ የሆነ መረጃ እንግዲህ የሚመለከታቸው ባለድርሻ አካላት ለየትኛውም የሚዲያ ባለሙያ በሚሰጡበት አግባብ ላይ መረጃ መስጠት ግዴታ እንጂ መብትም እንዳልሆነ ለማረጋገጥ የተዘጋጀ አዋጅ ስለመሆኑም ነው የተጠቀሰው። መረጃ ሲጠይቁ አልሰጥም የሚሉ ኃላፊዎች እንደ በፊቱ በተቋም ደረጃ ብቻ ሳይሆን በግለሰብ ደረጃም ተጠያቂ የሚሆኑበት አግባብ እንደሚደራጅም ነው እንግዲህ በዚህ መድረክ ላይ የተነሳው ማለት ነው። በአዲስ አበባ የተከናወነው ሌላኛው ጉዳይ ይሄኛው ነበር። ተመልካቾች በአዲስ አበባ በዚህ ሳምንት የተከናወኑ አበይት ሁነቶች እነዚህን ይመስሉ ነበር። አመሰግናለሁ።